ይስጥልን የኢንዱተች ቲፕስ ተከታዮች፣ ዛሬ ከስልካችን ላይ ሊኖር የሚገባ ምርጥ አፕ አስተዋውቃችኋለሁ። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ያልገባችሁ ነገር ካለ ሀሳብ፣ አስተያየት እንዲሁም ጥያቄያችሁን ኮሜንት መስጫው ላይ ጻፉልኝ። ለጥያቄዎቹ መልስ የምሰጥ ይሆናል። እሺ፣ ዛሬ የምናየው አፕሊኬሽን ፒዲኤፍን ወደ ኢሜጅ የሚቀይርልን ወይም ደግሞ ኢሜጅን ወደ ፒዲኤፍ የሚቀይርልን አፕሊኬሽን ነው። ኢሜጅ ቱ ፒዲኤፍ ነው የሚለው አፕሊኬሽን። ፕሌይ ስቶር ላይ ገብተን ኢሜጅ ቱ ፒዲኤፍ ኮንቨርተር ብለን ሰርች እናደርጋለን። እሺ፣ በምስሉ ላይ እንደማሳየው ያው ሰርች ስናደርግ የተለያዩ ኢሜጅን ወደ ፒዲኤፍ ወይም ደግሞ ፒዲኤፍን ወደ ኢሜጅ የሚቀይርልን አፕሊኬሽን ያስመርጠናል። ከነዚህ ካሉት ሊስቶች ውስጥ እንግዲህ እኛ የምንፈልገው አፕ እዚህ ጋር በምስሉ ላይ በክብ ምልክት እንደማሳየው ይሄኛውን አፕሊኬሽን ነው። እሱን ከመረጥን በኋላ እናወርደዋለን ማለት ነው። ኢንስታል እናደርገዋለን። ቀድሞ ኢንስታል ስላደረኩት የኔ ኦፕን ነው የሚለን። አፕሊኬሽኑን ስንከፍተው የሚመጣው ፊቸር ይሄኛው ነው። ፋይል የሚል አለ፣ በቀኝ በኩል ደግሞ ቱልስ የሚል አለ። እኛ ኮንቨርት ማድረግ የፈለግነው ኢሜጅ ወደ ፒዲኤፍ ከሆነ ፋይል ቱ ፒዲኤፍ የሚል አለ የመጀመሪያው አማራጭ ላይ ማለት ነው። እዚህ ጋር እንደማሳየው እሺኛው ኢሜጅ ከመረጥን በኋላ ኮንፊርም የሚል አማራጭ አለ። ኮንፊርም የሚለውን ነካለን። እዚህ ጋር በክብ እንደማሳየው ክሬት ፒዲኤፍ የሚል አለ። እሱን ነካለን ማለት ነው። እሱን ከመረጥን በኋላ ኢንተር ፋይል ኔም ይላል። ፋይል ኔም ላይ የምንፈልገውን ስም እንሰጠዋለን ማለት ነው። ፋይል እሺ፣ ስም ሰጠሁት። ከዛም ስም ከሰጠነው በኋላ ሴቭ ነው የምንለው። ሴቭ አድርጎታል ማለት ነው። ይሄኛውን ኢሜጅ ወደ ፒዲኤፍ ቀይሮልናል ማለት ነው። በመቀጠል ይሄኛውን የቀየርነውን ፋይል የምናገኘው ደግሞ እሱን ለማግኘት ከላይ በኩል ያለችውን ቀስት ምልክት በመንካት ቀድሞ ወደ ነበረበት ፊቸር እንመልሰዋለን ማለት ነው። ዝርዝሮቹ ላይ ፋይል የሚለውን ነካለን ማለት ነው። ፋይል የሚለውን ስንነካ መጀመሪያ ላይ ያለው ፒዲኤፍ አድርጎ የቀየረው የቀድሞ የቀየርኩትን ኢሜጅ ወደ ፒዲኤፍ ቀይሮልኛል ማለት ነው። ኦልሬዲ ፒዲኤፍ ሆኗል እዚህ ጋር እንደሚያሳየው ፒዲኤፍ አድርጎታል ማለት ነው። ፒዲኤፍ ፋይል ሆኗል። እዚህኛውን ከፈለግንም ሼር ማድረግ እንችላለን፣ እንደዚሁም ደግሞ ከፍተን መጠቀም እንችላለን ማለት ነው። ፒዲኤፍ አሁን ፋይልን ኢሜጅን ወደ ፒዲኤፍ ነው የቀየርነው። ፒዲኤፍን ደግሞ ወደ ኢሜጅ ለመቀየር እንደዚሁ እዛው ላይ ቱልስ ላይ ነው የምንገባው። ፋይልስ የሚለው ላይ በቀኝ በኩል ቱልስ የሚለው ላይ እንገባለን ማለት ነው። ቱልስ ላይ ከገባን በኋላ ከታች በኩል አሁንም የመጀመሪያው ፋይል ቱ ፒዲኤፍ ነበር የሚለው ሊስቶቹ። የሁለተኛው ፋይሎች ላይ ደግሞ እዚህ ጋር በምስሉ ላይ እንደማሳየው ፒዲኤፍ ቱ ፋይል የሚል አማራጭ አለ። እዚህ ጋር በክብ እንዳሳየሁት እሱን ነካለን። ከዛ ፒዲኤፍ ቱ ጄፒጂ አሁን ከፈለግን ለምሳሌ ለመቀየር የፈለግነውን ኢሜጅ ከታች በኩል የፕላስ ምልክት ታሳያለች። ጎላ ብላ በቀኝ ምልክት ያለችውን የፕላስ ምልክት እዚህ ጋር በክብ እንደማሳየው እሱን ነካለን። እሱን ከነካን በኋላ ፋይል ቀድመን የቀየርነው ኢሜጅ ወደ ፒዲኤፍ የቀየርነው ማለት ነው። እሱን ወደ ኢሜጅ እንመልሰዋለን ማለት ነው። ፋይል የምትለዋ ነች ቅድም ሴቭ ያደረግናት። ፋይል የሚለውን ነካለን። ፋይል የሚለውን ስነካ ወደ ኢሜጅ መለሰው ማለት ነው። እዚህ ጋር እንደሚያሳየው ከላይ በኩል በምስሉ ላይ እንደማሳየው ይሄኛው ወደ ኢሜጅ ተቀየረ ማለት ነው ፒዲኤፍ። በዚህ መልኩ መቀየር ያስችለናል ማለት ነው ይሄ አፕሊኬሽን። ያው ሌላኛው ፊቸሩ ከዚህ ከፒዲኤፍ እና ኢሜጁን ወደ ፒዲኤፍ እና ወደ ኢሜጅ ከመቀየር በተጨማሪ ሌሎችም አለው። ቴክስት ቱ ፒዲኤፍ አለው፣
ፒኤንጂ ቱ ፒዲኤፍ እንዲሁም ደግሞ ፒዲኤፍ ቱ ፒኤንጂ፣ ፒዲኤፍ ቱ ቴክስት እነዚህ ምርጫዎች አሉ ኦፕሽን ላይ እዚህ ጋር እንደሚያሳየው እንግዲህ ስክሪን ላይ እንደሚያሳየው እነዚህ የምንፈልጋቸውን ኦፕሽኖች እየመረጥ በቀላሉ መጠቀም እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።